አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ የኔ ጭንቀታሞች እንዴት ናችሁ? እንዴት ዋላችሁ? እንዴት አመሻችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። ውይ በጭንቀት ገደሉን እኮ እነዚህ ተንከሲሶች። ምን አስበው ነው እንደዚህ 2 ቀን የቀጡን? የሚገርማችሁ ማለት ነው በቃ እስከ 9 ሰዓት ድረስ ቆይቼ ከዛ በቃ ከዚህ በላይ አይመጡ ምናምን ብዬ ሁሌ እስከ 9 ሰዓት ነው ሀይሚዬና ብሩኬ ከቀሩ እስከ 9 ሰዓት ድረስ ጠብቃቸዋለሁ። ከዛም በኋላ ተስፋ ቆርጬ በቃ ስራዬን እሰራለሁ ማለት ነው። እና ምክንያቱም አንዳንዴ እስከ 9 ሰዓት ሁሉ ለቀው ያውቃሉ ምናምን። ከዚህ በፊት ታስታውሱ ከሆነ ያው 9 ሰዓት ከምናምን ሁሉ ከሩብ ከ20 አካባቢ ምናምን ሲል ለቀው ያውቃሉ። የኔትወርክ ጉዳይ ምናምን ሲያስቸግራቸው እንደዚህ አይመቻችላቸው ሲል ምናምን አልፎ አልፎ ይለቃሉና እስከ 9 ሰዓት ተጠብቃቸዋለሁ። ከዛ በላይ ተስፋ ቆርጣለሁ በቃ አይመጡ ምናምን ወደሚለው ሄዳለሁ ማለት ነውና አሁን በስከ መጨረሻ እንግዲህ ብሩኬ መጥቷል በፍፄ ቤት። ቅመምዬ ግን አልመጣችም። ግን ችግር የለውም በቃ ማለት ቢያንስ ብሩኬን ካየን ኖርማል ነው፣ ችግር የለውም። ሀይሚዬን ደግሞ ነገ ትመጣልናለች ኢንሻአላህ። ባሉበት ሰላም የሆኑ። ለማንኛውም በጣም አንድኛቸው እንኳን መጥተው እንደዚህ እረፍት ስለሰጡን በጣም ደስ ብሎኛል። ምክንያቱም በጣም ብዙ ሰው ብዙ ነገር እያላችሁ ነበረ ምናምን። ኧረ ተው ወገን ተው፣ ተረጋጉ፣ ተው እንደው በራሳችሁ መላመት ስንቱን ትቀባጥሩታላችሁ። የምር በፈጣሪ አሁን በዚች 2 ቀን ስንቱን ነገር አላችሁ፣ ስንቱን ነገር ቀባጠራችሁ። ዱባይ ሂዶ ነው ትላላችሁ እርግጠኛ ሆናችሁ። ከዛ ደግሞ አንዴ ደግሞ የሰይጣን ጆሮ ይደፈንና ሰይጣን ይታመም ታሞ ነው ብሩኬ ትላላችሁ። ኧረ በፈጣሪ እንደውም አትሉት ጉድ የለም እኮ እንደ የሰው ልጅ እኮ ነን ወዶቼ። አንዳንዴ የሚያጋጥመን ነገር ብዙ ነው። የሆነ ነገር እንትን ሲል 1 ቀን 2 ቀን ሲቀሩ ሮጠን ሌላ ነገር ባናስብ መልካም ነው ውዶቼ። እና ከይሩን ደግሞ እናስብ። ለምን ሁሌ መጥፎ ነገር ይመጣልናል? ለምን ሁሌ መጥፎ ነገር እናስባለን? እና እንግዲህ ብሩኬ ዱባይ ሄዷል እያላችሁ ይሄው ዛሬ ከቻሳ አላላችሁ። እና አንዳንዴ እነሱ አንደኛ ነገር እነሱ የተናገሩት ነገር የለም፣ ያሳወቁን ነገር የለም። ሰው በመላመት ባወራው እዚህ ደግሞ አሉ እዚህ ዩቲዩበሮች ደግሞ ዝም ብለው የሚቀደዱ ማለት ነው። ለካሌ ደወልን እያሉ እንደኔ ትንንሽ ዩቲዩበሮች አሉ ዝም ብለው በውሸት እንትን ለማለት ሰብስክራይብ ለመለቃቅም የሚጃጃሉ ማለት ነውና እንደነሱ አይነቶቹን ልጆች አትመኗቸው። እና ማንም ያወራውን ወሬ ሳታረጋግጡ ዝም ብላችሁ ሌሎች ልጆችንም ራሱ ባትረብሿቸው ባታስደነግጧቸው ጥሩ ነው ማለት ነው ውዶቼ። እና ይሄው ብሩኬ አልሄደም። ሲጀምር ከትላንት ወዳ በሰራው መግቢያ ላይ እኮ ተናግሯል። ቅመምዬን በዚህ ሳምንት ውስጥ ብታስገቧት እንደውም 300K በጣም ደስ ይለኛል። እኔ ሳልሄድ በፊት እዚህ 300K አክብሬ ተገኝቼ ምናምን ብሄድ ደስ ይለኛል ምናምን ነገር እያለ ከዛ ደግሞ በቃ የቀረኝ ጊዜያቶች ትንሽ ናቸው። በዛን ጊዜያቶች ደስተኛ መሆን ነው ፈልገው ከቅመምዬ ጋር። እሷም እስካሁን ድረስ ሀሳቧን አልቀየረችም። ያው የሆነ ነገር ውስጧ እንዳለ ታስታውቃለች ምናምን። ከላይ ነው እንትን የምንለው ምናምን የሆነ ነገር በቃ ውስጧ የሆነ ያልተፈታ ነገር አለ እና የሆነ አስማት መጥቶ ደግሞ ይሄን ሀሳቧን እንዲቀይርላት ምኞቴ ነው። እስከዛ ድረስ ግን እሷ ጋር ደስተኛ መሆን ፈልጋለሁ ብሎ ተናግሯል። ገባችሁ? እና የቀረኝ ቀን ትንሽ ነው፣ ግን ቀኑን መናገር ስለማልፈልግ ነው ላይክ እንደዛ ነው ያለው እንጂ ኦሬዲ ይህን ሳምንት እንደሚቀመጥ አድርጎ ነው ያወራው እንጂ አሁን እንዴት ነው ከትላንት ወዳ እንደዛ ተናግሮ በማግስቱ የሚሄደው? ያማቸዋል እንዴ እናንተ? በዛ ላይ ደግሞ ከሄደ ደግሞ ካሜራ ደቅኖ የሆነ ነገር ያመጡልናል፣ የሆነ ነገር ቪዲዮ ይሰሩልናል። ገባችሁ? ምክንያቱም ይህም ስራ ስለሆነ ማለት ነው። ገባችሁና ሌላ ነገር ሮጣችሁ አታስቡ። እሱ እሄዳለሁ አላለ። ነገ ከነገ ወዳ ምናልባት በዚህ ሳምንት ውስጥ ምናምን ቢል ቢያንስ እንደ ሄዶ ነው እንዴ ልንን እንችላለን። ግን በዚህ ሳምንት እንዳለ አድርጎ ነው ያወራው እሱ። በዚህ ሳምንት ውስጥ በቃ ሀይሚዬ ቅመምዬ 300K ብታስገቡልኝ ደስ ይለኛል አይነት ነገር ነው ያለውና በደንብ አዳምጡ ውዶቼ። ከዛ በተረፈ ደግሞ ያው የማንንም አሉባልታ ወሬ አትስሙ፣ የማንንም መላምት ወሬ አትስሙ። በቃ ዝም ብላችሁ እነሱ ጨረቃዎቻችን እስከሚመጡ ድረስ ከነሱ አፍን እስከምንሰማው ድረስ መጠበቅ ነው ያለባችሁ በትዕግስት ማለት ነው። እና ውዶችዬ
ቅመማዬ እንግዲህ በቲክታክ እኮ እያየኋቸው ነው፣ ሪፖስት ያደርጋሉ ምናምን አሉ እኮ እነሱ እና ያው እኛ እዚህ ዩቲዩብ ስለቀሩብን ነው እንጂ እነሱ አሉ ደህና ናቸው ምናምን ነገር። ፍፄ ራሱ ፖስት ባደረገው ዛሬ ቲክታክ ላይ ዘፈን ምናምን ለቆ ነበር እንዳያችሁት። ሀይሚዬም ኮሜንት አለት ነበር ሪፖስት አድርጋለታለች፣ ብሩኬም እንደዛው ሪፖስት አድርጎለታል ምናምን። በቃ ፏ ናቸው እነሱ ደህና ናቸው ጉዶቼ። እና በዚህ ልክ ባንጨናነቅ ደስ ይለኛል። እና አንዳንዴ ደግሞ ሁሉን ነገር በጉጉት ባንጠብቅ ባይ ነኝ። እንደዚህ እንትን እንላለን ሲቀሩ ይሆናል አይደል የምትጎዱት ነገር የሆነ ድብር የሚላችሁ ነገር እና ምንም ነገር እንትን ሲል የሆነ አንጓጓ በቃ እና ጉጉት ብለን የጠበቅነው ነገር ብዙ ጊዜ እንደዚህ አይነት ነገር ይከሰታል። እና ውዶቼ ፏ በሉ በቃ እናንተም ከዚህም በኋላ የሆነ ቢቀሩ እንኳን 1 ቀን 2 ቀን ምናምን ሌላ አታስቡ፣ አትጨናነቁ ውዶቼ። እኔም ላለመጨናነቅ ሞክራለሁ። እኔ ስለምንወዳቸው ነው። እኔ አስብና በኋላ ላይ በቃ ወደ ራሴ እመለሳለሁ። ሰዓቱ ሲደርስ ነው በቃ ጭንቅ የሚለኝ እና ከዛም በኋላ ኖርማል ነው በቃ ወደ ራሴ እመለሳለሁ። አይ በቃ አይመቻቸው ብሎን አይነት ነገር ብዬ አስባለሁኝና ቀለበቱን አንተ እንድታደርግላት ከዛ እኔ ማድረግ አልችልም። እኔ ያስፈራ አንተ ደግሞ ይሄ ኮን የሚያስፈራ ነገር የሆነ ቤተሰብ እንዲያግዘኝ ነገሩት። አሁን እኔ የተለየ ነገር መፍጠር ፍጹም ለሚስቱ ሄጄ ቀለበት ምን የታለም ያለ ህግ ነው እንዴ? እኔ እሰይ ላገባ ነው የሚለውን ሙዚቃ ታውቁታላችሁ? አንድ ሰሞን ጨፈርንበት በዚህ ሙዚቃ እና ፍፄ ላገባ ነው እያለ ነው እንግዲህ። እና ጭራሽ አዲስ ነገር እኔ መፍጠር ፈልጋለሁ ብሎ ቀለበቱን ብሩኬን እሰርላት አለው። በየትኛው ዓለም ነው እንደዚህ አይነት ነገር ያለው? ዓለም ብሩኬ እውነትህን ነው? የትኛው ዓለም ላይ ነው ይሄን ነገር የሰማከው? ግን አዲስ ነገር ልፍጠር በቃ የትኛውም ዓለም የሌለ ነገር አዲስ ነገር ልፍጠር ነው ያለውና እውነትም አዲስ ነገር ፈጥረካል። ታየኝ እኮ የጓደኛችሁን ፍቅረኛ ሄዳችሁ ተቀብላችሁ ስታስሩላት ምናምን አስባችሁታል? ወይኔ ከዛ ልጅቷ ፌንት ትበላለች ማለት ነው። እዛ አድርግላትና በቃ እኔም ከሷ ጋር ብሬ ልኖር የሆነ በቃ አይደል? እኔ ደስ ብላኛለች፣ ተመችታኛለች። በቃ ሃይሚና አስፈቅዳል ብሩኬ እኔ እጎዳለሁ ትጎዳለህ። በቃ እሺ ቶ በቃ እዚህ ነው እንደው መኖር ያለብኝ እኮ ሂድ በእናትህ አንተ ሙዳት ያዝ እኮ ብሩኬ እናሳ እዴ ሃይሚዬ ሳትፈቅድ ነው እንዴ ደግሞ ጭራሽ ያንተን ሚስት ያንተን ፍቅረኛ ቀለበት እንዲያስርላት የምታደርገው? ባክህ ምንድነው አሁን? ቆይ ሃይሚዬ ነች የምትበረቅስህ አሁን። ይሄ አሁን ያስደበድብካል እንዴ ጭራሽ። ታየኝ እኮ አሁን ብሩኬ ያንተን ፍቅረኛ ቀለበት ሲያስርላት ሃይሚዬ ቁማ ዝም ብላ ልታይክ። ደህና ናችሁ አይደል? አለ ፈጣሪ ይመስገን። አንተ አወጭ አብረኸኝ እኮ ነው። እኔ ያለው ፈጣሪ ይመስገን። ያው ጠፍተናል ምናምን አውቃለሁኝ። ባበደ እንገናኛ። ወዳችኋለሁ። ይመቻችሁ። አንተ ግን አግባ በቃ እሺ። ማግባታለኛል። ቀለበቱን ታረግላታለህ። ከመዋደድ ሚዛን ፍቅርና ጎደለ። እሺ እንጠብቃለን። አቶ ብሩክ አለማየሁ የቅመሜ ንጉስ፣ የቅመሜ ሸበላ፣ የእናቱ ልዑል ቅመሜ እንግዲህ ዛሬ አልመጣችም። ሀይሚነት የኔ ቆንጆ ባለሽበት አላህ ይጠብቅሽ እና ተናፍቃለች። እንግዲህ ያው ምናልባት በቲክታክ ብቅ ልትል ትችላለች ወይ ነገ ወይ ዛሬ ደግሞ እና ለማንኛውም ብቻ ያው ሰላም ነው፣ ፏ ነው። እንግዲህ ደህንነታቸውን አቀናል። ምንም አትጨናነቁ፣ አታስቡ። ከዚህ በላይ ማሰብ መጨነቅ አያስፈልግም። ምክንያቱም ኦልሬዲ ሰላም መሆናቸውን አውቀናል ማለት ነው። እኔ አሁን እንትን ቢሉ ምን ሆነው ነው ምናምን የሚለው ነገር ትንሽ እንትን ይላል አይደለ? ያሳስብ ነበረ። ያው እኛ ስለምንወዳቸው ላይክ 2 ቀን ለምን ቀጡም ብለን እናስባለን። በሰላም ይሆን ምናምን እያልን ማለት ነው። ግን ደግሞ ያው እኔ ሰላም እንደሆኑ እርግጠኛ ነበርኩ። ምክንያቱም ለምን ታውቃላችሁ? ቲክታክ ላይ ያያያቸው ነው ሪፖስት ሲያረጉ ላይክ ሲያረጉ ምናምን ላይክ ጥሩ ሙድ ላይ ካልሆኑ እኮ እንደዛ ያደርጋሉ ብዬ አላስብም። ልክ እንደኔ ሀሳብ ማለት ነው። እና ምንም ነገር የለም፣ አታስቡ። ፋናቸው እነሱ ጋር። ስለዚህ ደህንነታቸውን አቀናል፣ ሰላም ናቸው። እንደምታዩት ብሩኬም እንግዲህ ጠፍተናል አውቃለሁ፣ እንግዲህ ባበደ ነገር ይጠብቁን አይነት ነገር አለ።
ያው ሰላም ነው ሁሉም፣ አታስቡ፣ በጥሩ ነገር ይመጡልና ኢንሻአላህ ሁሉም ነገር ተስተካክሎ ይመጡልናል። አብሽርሽ ውዶችዬና አታስቡ፣ አትጨነቁ። በጣም ደስ ብሎኛል በዚህ መንገድ ብሩኬን ስላየሁት። ያው ሀይሚዬ ነች እንግዲህ ሀይሚዬ ያው በኋላ ትመጣ ይሆናል እንዳልኳችሁ ቲክቶክ ስቶሪ ላይ ምናምን ልትመጣ ትችላለች፣ ካልሆነ ደግሞ ነገ ትመጣለች ውዶቼ። እና ያው ሰላም መሆናቸውን ብቻ ከብሩኬ ከፍጼ ማወቅ ትችላላችሁ ማለት ነው። በዚህ መንገድ ከመጡ ያው ሁሉም ነገር ሰላም ነው ማለት ነው። ቀን ላይ ደግሞ አይታችኋላ ከብሩኬ መኪና ጋደፍ ብሎ ነበረ ሙዚቃ የለቀቀውና ያንም ነገር ሳይ በቃ አይ ሰላም ነው ሁሉም ሰላም ነው ምናምን ነገር ብዬ ብቻ የኛ ሀሳብ የሚገርም ነው። እና ወዶቼ ግን የምነግራችሁ ነገር ነገም ዛሬም ከነገ ወዳም ምናምን ቀጣይ ምናምን ነገር የሆነ ነገር ሌላ መጥፎ ነገር አእምሯችሁ ላይ አታመላልሶ። ሌላው ደግሞ በቃ ምንም የሆነ ተጨባጭ ነገር ሳትይዙ ብዙ ነገር ባታወሩ መልካም ነው። እንግዲህ ሀይሚዬንና ብሩኬን አላህ ይጠብቃቸው በያሉበት። የሚገርማችሁ ነገር ማለት ነው ሲጠፉ በቃ ሲቀሩ አረ ምንድነው ምን አስባችሁ ነው ምናምን ነገር ብዬ ቪዲዮ ልሰራ ነበረ ማለት ነው። ከዛ ላይክ እየሰራሁ እያለ ፍጼ እንትን ሲገባል ኖቲፊኬሽን ሲገባልኝ ከዛ በቃ እሱን እንትን አልኩት ማለት ነው፣ ካንስል አደረኩት። እና ብሩኬ እንግዲህ ደግሞ ልጅቷንም ሼር አድርጎላታል። ትላንት ሀይሚዬ ሼር አድርጋላት ነበር፣ ዛሬ ደግሞ ብሩኬ ሼር አድርጎላታል። ይቻላል ብሏታል። እና በርቺ እህቴ በጣም ምርጥ ዘፋኝ ነች እንግዲህ እና አባረታቷት። ቅመምዬም ሼር አድርጋላታለች ኢንስታግራምም እዚህም ብሩኬም ሼር አድርጎላታል ማለት ነው። ይመቻችሁ ውዶቼ፣ ወዳችኋለሁ። መልካም ሌሊት ይሁንላችሁ። ባይ ባይ።